አቶ ገዱ ለዚህ ቃለ መጠይቅ ፈቃደኛ በመሆኑ በጣም አመሰግናለሁ። እኔም ከጀርመን ድምጽ አድማጮች ጋር ስላገናኘኝ በጣም አድርጌ ነው የማመሰግነው። ከጥቂት ሳምንታት በፊት የአማራ ዓለም አቀፍ ትብብር መመስረቱ ይፋ ተደርጓል። እርስዎ የትብብሩ ከፍተኛ አማካሪ ነዎት። ትብብሩ ምን ለመስራት ያለመ ነው? የአማራ ሕዝብ ከፍተኛ የህልውና ትግል እያደረገ ነው የሚገኘው። በዚህ የህልውና ትግል የዲያስፖራው ማህበረሰብ ተናጠላዊ በሆነ መንገድም ቢሆን ተሳትፎ እያደረገ ነው ያለው። ዲያስፖራው የአማራ ዲያስፖራ በዓለም አቀፍ ደረጃ በቁጥሩ በጣም ብዙ ነው። ነገር ግን የተደራጀ ባለመሆኑ ምክንያት የአማራን ህዝብ ትግል በዲፕሎማሲ፣ በሚዲያ፣ በተለያዩ ጥናታዊ ጽሁፎች፣ በሀሳብ በአጠቃላይ እና በፋይናንስ፣ በሎጂስቲክስ በመደገፍ ረገድ የሚጠበቀውን ያህል አይደለም። ይሄ የሆነበት ምክንያት ባለመደራጀቱ፣ በተለይም ደግሞ ፖለቲካሊ ጠንከር ያለ አመራር የሚሰጥ የተደራጀ የራሱ ተቋም አለመኖር ስለሆነ ይሄንን የተቋም ችግር በመፍታት በዓለም አቀፍ ደረጃ የአማራን ህብረተሰብ በአማራ ህዝብ ዋና ዋና ጥያቄዎች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጥያቄዎች ዙሪያ ሞቢላይዝድ በማድረግ የበኩሉን ድርሻ እንዲወጣ ማድረግ ነው። ይሄ የተደራጀ ተቋም አሁን ለሚካሄደው ትግል አሁን በህብረተሰቡ የገጠመውን ችግር ለመፍታት ከማድረግም ባሻገር ወደፊት በመልሶ ግንባታውም ላይ በንቃት ለመሳተፍ የሚያስችለው ተቋም ይኖረዋል ማለት ነው። በአማራ ክልል በመካሄድ ላይ የሚገኘው ግጭት 2 ዓመት ሊሞላው ጊዜ እየገሰገሰ ነው። በርካታ ሰዎች ተገለዋል፣ ቆስለዋል። የክልሉ ነዋሪዎችም ለብርቱ ምስቅልቅል ተዳርገዋል። ይሄ ጦርነት እንዴት ይቆማል? በአማራ ክልል ውስጥ በአሁኑ ወቅት ምስቅልቅሎ የወጣ ፖለቲካዊ ሁኔታ ነው ያለው። በእጅጉ ፍራጃይል የሆነ የጸጥታ ሁኔታ ነው ያለው። በክልል ውስጥ ሰላም የለም። ተረጋግቶ አርሶ አደሩ የእርሻ ስራውን አያከናውንም። ነጋዴው ተረጋግቶ የንግድ ስራውን የሚሰራበት ሁኔታ ከጠፋ 2 ዓመት ሊሞላው ነው። መማር የነበረባቸው ህጻናትና ወጣቶች አሁን ከትምህርት ገበታ ላይ አይደሉም። ከ6 እስከ 7 ሚሊዮን ተማሪዎች በትምህርት ገበታ ላይ መገኘት ነበረባቸው። ወደ 5 ሚሊዮን የሚጠጉት ትምህርት ገበታ ላይ አይደለም ያሉት። የጤና ተቋማት፣ ሌሎች አገልግሎት ሰጪ ተቋማት ሁሉ ለህዝቡ አገልግሎት እየሰጡ አይደለም። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ መስክ ስንመለከተው አይደለም ልማትን የተሻለ ነገር ማሰብ ቀርቶ በህይወት ወጥቶ ለመግባት ብርቅ የሆነበት ሁኔታ ነው ያለው እና ይሄ አስከፊ ጦርነት ህዝቡ ፈልጎት የመጣ አይደለም። በአገዛዙ ነው የተለኮሰው። በአገዛዙ ታቅዶ አማራ ለማዳከም ሲባል ነው እየተፈጸመ ያለው። ስለዚህ የመቆሚያ መንገዱ አንድም አገዛዙ እየሄድኩበት ያለው መንገድ አያዋጣም ብሎ ጦርነቱን ሲያቆመው ነው። ያለዛ ደግሞ ህዝቡ በፋኖ እየተመራ እያደረገው ያለ ትግል ተጠናክሮ በጉልበት አገዛዙ የሰላም መንገድን የሰላም አማራጭን እንዲቀበል በማድረግ ብቻ ነው ይሄ ጦርነት ሊቆም የሚችለው። ሐቀኛ ድርድር ለማድረግ እድል አለ? አሁን ባለበት ሁኔታ ፈጽሞ የለም። ድሮውንም እኮ ችግሮችን በፖለቲካዊ መንገድ ለመፍታት የሚፈልግ ኃይል ቢኖር ኖሮ ወደ ጦርነትም ወደ ግጭትም ባልተገባ ነበር። ዋነኛው ያገዛዙ ባህሪ ፖለቲካዊ ችግሮችን ፖለቲካዊ በሆነ መንገድ ከመፍታት ይልቅ ችግሮቹን ራሱ ይፈጥራቸዋል። መልሶ በወታደራዊ ኃይል ለመፍታትና ህዝብን አንበርክኮ ረግጦ የማይቻል መስሎ ለመታየት ሲል የሚያደርገው ጸረ ህዝብ የሆነ እንቅስቃሴ አለ። በዚህ ምክንያት አገዛዙ ነው ጸረ ሰላም የሆነው። ህብረተሰቡ ያልሞት ባይ ተጋዳይነት እንቅስቃሴ ነው፣ ሰልፍ ዲፌንስ ነው እያካሄደ ያለው ማለት ነው። ስለዚህ ይሄ ኃይል በጦርነት ካልሆነ መስተቀር ሰላም በሰፈነበት ሁኔታ በስልጣን መቆየት እንደማይችል ስለሚያውቅ ሁልጊዜ የጦርነት ሁኔታ የጦርነት ፖለቲካል አትሞስፌር እንዲኖር በማድረግ ላይ የተመሰረተ ስለሆነ ለሰላማዊ ድርድር ችግርን በሰላማዊ መንገድ ተመካክሮ ተነጋግሮ ለመፍታት እድል የሚሰጥ አይደለም። ስለዚህ ሐቀኛ ድርድር የሚባል ነገር የለም። ምናልባት ያ ድርድር ሊመጣ ከቻለ የሚሆነው አገዛዙ ተሸንፎ እንደማይችል አውቆት ተገዶ በግዴታ ነው ወደ ድርድር ሊመጣ ከቻለ የሚመጣው እንጂ አሁን ባለበት ሁኔታ ለድርድር ቦታ የሚሰጥ አይደለም። ምናልባትም ድርድርን ማጭበርበሪያ፣ ለዓለም አቀፉ ህብረተሰብ ፕሮፓጋንዳ መስሪያ፣ ህብረተሰቡን ደግሞ ሰላም ወዳድ እንደሆነ አድርጎ ለማሳየት ለሌላው የኢትዮጵያ ህዝብ እንደዛ ካልሆነ በስተቀር የሰላም ፍላጎት ፈጽሞ የለውም። የአማራ ክልል እዚህ ቀውስ ውስጥ የተዘፈቀው ከአንድ ጦርነት ተሻግሮ ነው። የትግራይ የአማራና የአፋር ክልሎችን ያዳረሰው የሰሜን ኢትዮጵያን ጦርነት ማስቀረት ይቻል ነበር። ከጦርነት የከፋ ነገር የለም።
ሌላ ነገር ማድረግ የምትችል ከሆነ ዘርፈ ብዙ ጥፋት የሚያስከትለውን ጦርነት ማስቀረት የማይቻልበት ምክንያት የለም። የሰሜን ኢትዮጵያ ጦርነትም ሊቀር የሚችል ጦርነት ነበረ። ያው በሁለቱም በኩል ፍላጎት ስለነበረ ጉልበት ለማሳየት የመለካካት አይነት ሁኔታዎች ስለነበሩ ያ አውዳሚ የሆነ በትግራይ በአማራ እና በአፋር ህዝቦች ላይ ከፍተኛ ጉዳት ያደረሰ ጦርነት በጠቅላላ በኢትዮጵያ ደግሞ አገሪቱ ወደ ቀውስ ውስጥ እንድትገባ ውድመትን ያስከተለ ጦርነት ተካሄደ እንጂ በደንብ ታስቦበት በአግባቡ ተመዝኖ ቢታይ ኖሮ ማስቀረትም የሚቻል ጦርነት ነበረ። በጦርነቱ ያለቀውን ኢትዮጵያዊ ብዛት፣ ለአካል ጉዳት የተዳረገውን ወጣት፣ የደቀቀውን ኢኮኖሚ ዛሬ ላይ ቆም ብለው ሲመለከቱ ምን ይሰማውታል አቶ ገዱ? ያ ጦርነት አሳዛኝ የሆነ ጥፋት ነው አድርሶ የሄደው። ለመጨረሻ ላይ እኮ በምንድን ነው ጦርነቱ የቆመው? ቢያንስ የትግራው በድርድር ነው፣ በፖለቲካዊ መንገድ ነው ማለት ነው። ያ አማራጭ በፊትም ነበረ። ጥቅም ላይ ውሎ ቢሆን ኑሮ ምናልባት በዘመናችን አስከፊ የሚባል ጦርነት ነው። በጠፋው የሰው ህይወት፣ በደረሰው የንብረት ውድመት፣ ከሁሉም በላይ ደግሞ በህዝቦች መካከልና በጠቅላላ በአገሪቱ ደህንነት ላይ ያስከተለው ጠባሳ እጅግ አስከፊ የሆነ በመሆኑ ያ ጦርነት አሳዛኝ የሆነ ጦርነት ነው። ይቆጭዎታል? ይጸጸታሉ? በጣም ያን ጦርነት ማስቀረት ባለመቻላችን እኔ በግሌ ከፍተኛ ሀዘን ነው የሚሰማኝ። ሊቀር ይገባው የነበረ ጦርነት ነው። በወንድማማቾች መካከል ነው የተካሄደው። በውጤቱ ወታደሮቹ ብቻ ሳይሆን ሲቪሊያን ከፍተኛ ጉዳት ያደረሰበት ነው። እንደዚሁም ደግሞ በአጎራባች ህዝቦች እርስ በርስ ግንኙነት ታሪካዊ የሆነ ስህተት እና ፖለቲካዊ ኪሳራ ያደረሰ ጦርነት ስለሆነ ያ ጦርነት የሚያሳዝን ብቻ ሳይሆን በከፍተኛ ጸጸት መመለከተው ነው። ያንን ማስቀረት በወቅቱ አለመቻላችን ማለት ነው። ጦርነቱ ይገታ እንጂ ዳግም ሊቀሰቀስ ይችላል የሚል ስጋት አለ። አንደኛው ጉዳይ የምዕራብ ትግራይ ወይም ደግሞ የወልቃይት ዕጣ ፈንታ ነው። በሁለቱ ክልሎች በሁለቱ ህዝቦች መካከል ስር የሰደደ ቅያሜ ፈጥሯል። እንዴት ይፈታል? በትግራይና በአማራ መካከል ያለው ልዩነት ከእንግዲህ በኋላ ሊፈታ የሚችለው ሰላማዊ በሆነ ንግግር ብቻ ነው። በሁለቱ ህዝቦች ወኪሎች ቀናነት በተሞላበት ሰላማዊ እና ህጋዊ በሆነ መንገድ በመመካከር ነው ሊፈታ የሚችለው። ከዛ ውጭ ያለ አማራጭ ሊሰራ የሚችል አይደለም። አገዛዙ በእርግጥ በካርድነት እየተጠቀመበት እንደሆነ አውቃለሁ ያንን ጉዳይ። ነገር ግን በእኔ አስተያየት በትግራይና በአማራ ህዝብ ከዚህ ከድንበር ይገባኛል ጥያቄዎች በላይ የሆነ የጋራ ብሔራዊ ጥቅም አላቸው። የጋራ የህልውና አደጋ የተጋረጠባቸው ህዝቦች ናቸው። አሁን ማተኮር ያለባቸው በህልውናቸው ላይ የተጋረጠውን አደጋ ለመቀልበስ መተባበር እንጂ ሌላ ዙር ግጭት የሚያስገባ ሁኔታ በፍጹም መኖር የለበትም ብዬ አምናለሁ። ችግሩ ሁለቱ ህዝቦች በመከባበር በመተማመር የሚፈቷቸው ችግሮች ናቸው። እኔ ሌላ አካልም በመሀል ጣልቃ ገብቶ ይፈቷል ብዬ አላስብም። ካለፈው ጥፋት ብዙ ትምህርት ተገኝቷል። በዛ ላይ በመመስረት ሁለቱ ህዝቦች ወይም የሁለቱ ህዝቦች ወኪሎች ተነጋግረው በሰላማዊ መንገድ ሊፈቱት የሚገባ ችግር ነው ብዬ አምናለሁ። ከዛ በላይ የተውሰበሰበ ችግርም መፍታት ይቻላል አይደለም። ይሄንኛው በአንድ ሀገር ውስጥ የሚኖሩ ህዝቦች እንደገና ደግሞ የጋራ ባህል፣ ብዙ የሚያግባቡ ነገሮች እና ብዙ የጋራ የሆኑ ጉዳዮች ያሏቸው ህዝቦች ይቅርና ከዛ በላይ በዓለም ላይ እኮ ውስብስብ የሆኑ ችግሮች ዞሮ የሚፈቱት በድርድር በንግግር ነው ዘለቄታ ያለው መፍትሄ የሚያገኙት እና እዚህ የሚያነሳቸው አካባቢዎች ዘለቄታዊ መፍትሄ የሚያገኘው በሰላማዊ መንገድ ከሆነ ብቻ ነው ብዬ ነው የማስበው። ኢህአዴግ ይመራው በነበረው መንግስት ላይ ተቃውሞ በበረታበት ወቅት ከራሱ ከግንባሩ ውስጥ ለውጥ እንዲመጣ ግፊት በማድረግ ስማቸው ጎላ ብሎ ከሚጠቀስ 4 ሰዎች መካከል አንዱ እርስዎ ነበሩ። እቅዳችሁ ምን ነበረ? እቅዳችን የነበረው እንግዲህ በዛ የለውጥ እንቅስቃሴ እንደ ዋናው መነሻ ኢህአዴግ በተከታታይ ዓመታት እያስመዘገበው የመጣ የኢኮኖሚ የማህበራዊ ለውጥ እድገት፣ ፈጣን ኢኮኖሚ በብዙ መንገዱ አገሪቱ እየተለወጠ የነበረችበት ሁኔታ ነበር። በሌላ መልኩ ደግሞ እዛው ጎን በጎን ፊት ከነበረው ችግር በተጨማሪ እያደገ የመጣ የውስጥ ችግር ነበር። በህብረተሰብ ደረጃ የህብረተሰቡ መልካም አስተዳደር፣ የሰላም፣ የደህንነት የበለጠ ዲሞክራሲያዊ የሆነ የነጻነት ጉዳይ በሀገሩ በነጻነት የመንቀሳቀስ ሰርቶ የመለወጥ ሁኔታዎችን የሚገድቡ መጥፎ ሁኔታዎች እያደጉ ከመምጣታቸው ጋር ተያይዞ እና በጠቅላላ በኢህአዴግ ውስጥ የብልሽት ሁኔታ እየጨመረ በመምጣቱ ያንን ለማስተካከልና የተሻለ
በኢትዮጵያ ውስጥ ተስፋ የፈነጠቀው የልማት እንቅስቃሴ በዲሞክራሲ ስርዓት ግንባታ በኩልም የበለጠ ተጠናክሮ እንዲቀጥል ተሻሽሎ ተለውጦ በኢትዮጵያ ውስጥ ያሉ ብሔርተኝነትን ማዕከል ያደረጉ ግጭቶች፣ መገፋፋቶች ነበሩ። እነዚህ ተወግዶች የተሻለ ዲሞክራሲያዊ የሆነች የኢትዮጵያ ህዝቦች እርስ በርሳቸው ተፈቃቅረው ተደጋግፈው በሰላም አብረው የሚኖሩበትና በጋራ የሚያድጉበትን ትራንስፎርሜሽን እድል እንዲጎናጸፉ ማድረግን ታሳቢ ያደረገ ነበረ። ለምን ሳይሳካ ቀረ? ይሄ የለውጥ እንቅስቃሴ ሳይሳካ የቀረው ወይም ደግሞ ለውጥ ብለን የጀመርነው ወደ ነውጥ የተሸጋገረው በአንድ በኩል ነገሮችን ባስተውሎት ያለፈውን ድክመት እናስተካክላለን ስንል የባሰ ጥፋት የሚያስከትል ችግር እንዳይፈጠር ምን ማድረግ እንዳለብን በሰከነ መንገድ ጉዳዮችን በዝርዝር አይቶ ተማምኖ ከመሄድ ይልቅ ስሜታዊ በሆነ መንገድ በተለይም ደግሞ ያው በወቅቱ አንተም ታስታውሰዋለህ ጥላቻ የተሞላበት የፖለቲካዊ ሁኔታ ነበር አየሩን የሞላው። ያ የጥላቻ መንፈስ የወለደው ደግሞ የፉክክርና የልህ እንቅስቃሴ ስለነበረ ብዙዎቹን ነገሮች ሳናስተውላቸው ወይም ደግሞ በቅንነት ወደ ተሻለ ሁኔታ እንሄዳለን ብሎ በማሰብ የተጀመረው ለውጥ ተቀልብሶ ወደ ነውጥና ይሄን ያህል አሁን የምናየውን መጠነ ሰፊ የሆነ ጥፋት በህዝብና በአገር ላይ እንዲያስከትል የሆነበት ሁኔታ አለ። ዋናው መሰረቱ የሰከነ በመግባባት ላይ የተመሰረተ ከጥላቻ ፖለቲካ ከስሜት ፖለቲካ የጸዳ አካሄድ ሳንከተል ዋናው የጥፋቱ ምክንያት የነበረው የጥላቻ ፖለቲካ የስሜት ፖለቲካ ማንን ወለደ? በፊት የነበረውን ድክመት የሚፈታ የሚያሻሽል ሳይሆን እንደውም በፊት የነበረውን ጥንካሬ ደምስሶ በምትኩ ተጨማሪ ችግሮችን በመፍጠር ኢትዮጵያ የማደግ ተስፋ ከነበረበት ሁኔታ ወደ ነጠቃ ያለህን የሚነጥቅ የመንግስት ስርዓት የተቀየረችበት ሁኔታ አለ። ህይወትህን ትነጠቃለህ፣ ሰላምህን ትነጠቃለህ፣ ንብረትን ይነጠቃል። በጠቅላላ መንግስታዊ አገዛዙ የነጠቃ መንግስት የሆነበት ሁኔታ ወይም ደግሞ ስቴቱ ሀብትን ለማፍራት ሰርተው ለመለወጥ የሚጥሩን የሚያበረታታ ሳይሆን የሚያሸማቅቅ ከስርዓቱ ጋር የተጠጉ ብቻ የሚበለጽጉበት፣ ሌላው ግን በሰላም እጦትና ተረጋግቶ ለመስራት እድል በማጣት ምክንያት አገሩን ከማልማት የተገለለበት ሁኔታ እየተፈጠረ እንደውም በአሁኑ ወቅት ነግዶ ማትረፍ፣ ዘርቶ ማምረት እና ልጅ ወልዶ ማሳደግ ማስተማር እንደዚህ አይነት ሁኔታ ሳይሆን በህብረተሰቡ ውስጥ እንደዚህ አይነት ራዕይ ሳይሆን በዕለት ተዕለት ህይወት ውስጥ በሰላም ወጥቶ ለመግባት የሚጨነቅበትና የስጋት ህይወት እና በጠቅላላ ሀገሪቱ ወደ ቀውስ እንድትገባ ያደረገ የለውጥ እንቅስቃሴ ነው። ጦር እናመጣለን ብለን ለውጥ እናመጣለን ብለን ሀገሪቱን ወደ ነውጥ ከተትናት ማለት ነው። የኢህአዴግ መዋሃድ በተለይ ደግሞ ህወሓትን ጥሎ መዋሃዱ ስህተት ነበር። በጠቅላላ ፖለቲካው ያኛው ውጤት ነው። ዋናው ትልቁ ስህተት የትኛው መሰለህ? ሀገርን ህዝብን ማዕከል አድርገህ ስትንቀሳቀስ ጥንቃቄም እንዲደረግበት ይገባ የነበረው ነገር በዚህ ፖፑሊስት በሆነ በስሜት በሆይሆይታ የሚካሄደው ፖለቲካ ተገቶ ነገሮችን በሰከነ መንገድ የመመልከትና የመጠፋፋት ሳይሆን የመተራረም ፖለቲካ እየዳበረ እንዲሄድ ችግሮች ቢኖሩ እንኳ ችግሮቹን በሂደት ጊዜ ሰጥቶ እየተፈቱ እንዲሄዱ የማድረጉ ሁኔታ ነበር መኖር የነበረበት። ነገር ግን በወቅቱ ሁሉም ነገር ጥላቻ ላይ በተመሰረተ መንገድ ከፍተኛ የሆነ የህዝበኝነት ፖለቲካ በጠቅላላ በሀገሪቱ ውስጥ ስር የሰደደ በመሆኑ የመጠላለፍ የመጠላላት እንጂ ወደ እርቅ ሰላም ችግሮችን ደግሞ በሰከነ መንገድ ተወያይቶ ለመፍታት ወደሚያስችል ሁኔታ የሚወስድ አልነበረም እና መሰረቱ ያ ነው። በዛ ላይ ተመስርቶ ከዛ በኋላ እንኳን አይደለም የፓርቲዎች አንዱን ይዞ ሌላውን ትቶ መዋሃድ ይቅርና አገርን ህዝብን የሚያጠፋ ጦርነትም ውስጥ እኮ ለመግባት ተቻለ እና ወደዛ ነው ያመራው እና መሰረቱ በፖለቲካችን ውስጥ የተስፋፋው የተዛባ አስተሳሰብ ብዙ ጥፋቶችን ወልዷል። የውጭ ጉዳይ ሚኒስትር ሆነው ሰርተዋል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ነበሩ። በስተመጨረሻ የህዝብ ተወካዮች ምክር ቤት አባል ነበሩ። ከብልጽግና ፓርቲ ከጠቅላይ ሚኒስትር አብይ አህመድ ጋር በምን ተለያያችሁ? ድርጅቶቻችን ኢህአዴግ ባቋቋሙበት ሁኔታ የድርጅቶች መዋሃድ በነበረበት ጊዜ እኔ አመራር ነበርኩኝ። በሂደቱ ግን በተለይም ደግሞ ለውጡ ከመጣ በኋላ
ቀስ እያለ እየተዳከመ ሌሎች ያልተጠበቁ ጉዳዮች እየመጡ በተለይም ደግሞ ዋናው የአማራ ሕዝብን መገለልና መገፋት በተለይ በሌሎች ክልሎች የነበረውን ማስወገድ አንዱ የትግሉ መነሻ ምክንያት ነበርና ያ ችግር እንዲፈታ ነበረ ወደ ለውጥ አንደኛው የገፋን አንዱ ምክንያት ነው። ብቸኛው ምክንያት አይደለም። ግን ይሄ ሁኔታ ከለውጥ በኋላም ቀስ በቀስ እየተጠናከረ የመጣበት ሁኔታ መጣ። እየተጠናከረ መምጣቱ ብቻ ሳይሆን በሂደት ችግሩን ከመፍታት ይልቅ ችግሩ ተፈጥሮ እያለ በህዝቡ ላይ ጉዳት እያደረሰ እያለ ያ እንዳይነሳ የመፈለግ ሁኔታዎች ስላሉ ይሄ ችግር እንዲቃለል በውስጥ ብዙ ንግግሮች ተካሂደዋል። ፓርቲው ውስጥ፣ በድርጅቱ ውስጥ ከላይ እስከታች ባለው ይሄ በውስጥ ያለው ቅሬታ እየተባባሰ እያደገ መጣ። መጨረሻ ደግሞ ትግራይ ጦርነት ውስጥ ገባን። ያ ጦርነት ወደ አማራ ክልል ሲገባ በውስጥ ያለው ቅሬታ የበለጠ እየጨመረ እንደገና ደግሞ አማራን ለመከላከል ያለው ትኩረትም ያን ያህል መሆን የአማራ ኃይሎች ልዩ ኃይል፣ ሚሊሻ፣ ፋኖ ተደራጅቶ ሲንቀሳቀስ ያንን በበጎ ያለመመልከት እንደውም ፊት ለፊት ከእንትን ካለው ኃይል ይልቅ የበለጠ ስጋት የማሳደር ሁኔታዎች እና በሂደት ደግሞ የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ በተመለሱበት ጊዜ የተለያዩ ጽሁፎች ተዘጋጅተው አማራ ተኮር የሆኑ እንዲሰርጹ የሚፈለጉ ሀሳቦች ነበሩ። ለምሳሌ የአማራ ጽንፈኛ፣ ይሄ አብሮ ተሰልፎ መንግስትን አድናለሁ፣ አገር አድናለሁ፣ አጎን የተሰለፍለው ተብሎ ጥሪ የተደረገለት ኃይል እንደ ጽንፈኛ የተቆጠረበት ሁኔታ፣ ይሄ የአማራ ልዩ ኃይል በሚያሳያቸው እንቅስቃሴዎች ያለመደሰትና ጽንፈኛ ብለህ ፈርጀህ የማፍረስ እና አመራሩንም በዚሁ መንገድ የማሸማቀቅ እንዲህ አይነት ሁኔታዎች እያደጉ ሲሄዱ እኔ በዛ ወቅት እንግዲህ 2014 ታህሳስ ጥር አካባቢ ነው በተለያየ መንገድ በእውነቱ ለመናገር በተለያዩ መድረኮች ይሄ የጥፋት መንገድ ነው፣ መስተካከል አለበት፣ ኋላ ውጤቱ አስከፊ ነው የሚሆነው፣ ከዚህ ቀደም አማራ ነፍጠኛ፣ ትምክተኛ ምናምን የሚል ፍረጃ እያስከተለበት ያለውን ጉዳት አሁን በገሃዱ ዓለም የምናየው ነው። አሁን ደግሞ ሌላ ጽንፈኛ የሚል ፍረጃ መጥቶ ሌላ የጥፋት ድግስ እንደ መደገስ አድርጌ ነው የምቆጥረውና ይሄ ነገር መታረም አለበት፣ መስተካከል አለበት የሚል ሀሳብ አነሳው። ነገር ግን አዝማሚያው የሚታረም ሆኖ አላየሁትምና በዛ ወቅት እንግዲህ አብሮ መሄድ አልቻልንም፣ በሰላም እንለያይ። እኔ ከብልጽግና ጋር ሞራሊም አብሮ ለመሄድ የሚያስችል ሁኔታ የለም። ፖለቲካሊ ደግሞ በአቋም ደረጃ እኔ የምፈልገው ፖለቲካዊ አቋም አይደለም ያለው፣ የሚያራምደው የሚሄድበት አቅጣጫ ሁሉ ትክክል አይደለም። ስለዚህ ሰላማዊ በሆነ መንገድ እንለያይ ብዬ አቀረብኩ ወደ ጥር አካባቢ። ከዛ በተወሰነ ደረጃ ምላሽ ሳላገኝ ቆየሁኝ። ወደ መጋቢት አካባቢ ጠቅላላ ቢሮ ትቼ ወጣሁ። በዛ እንግዲህ ተለያየን ማለት ነው። ከብልጽግና ጋር የመንግስት ስልጣንም ቢሮ ትቼ ሄድኩኝ። የፓርቲውንም አባልነት 2014 አጋማሽ ላይ እንዳልኩ ትቼዋለሁ። በዚህ መንገድ ከብልጽግና ጋር ተለያየን። ተወካዮች ምክር ቤት ላይ ፓርቲው ወክሎኝ የተወዳደርኩ ቢሆንም በሌላ መልኩ ደግሞ የህዝብ ውክልናም ስላለ ዝም ብዬ በይፋ ሳልተወው ግን ስብሰባ አልገኝም ብዙም ትቼው ቆየሁኝ። ሌሎቹም ከመንግስት ጋር የሚያገናኙኝ ከድርጅት ጋር የሚያገናኙኝ ነገሮች በሙሉ ትቼ ተለያየን ማለት ነው። ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ የሚኖሩት ሚና ምንድን ነው የሚሆነው? በጠቅላላ ሀገሪቱ ቀውስ ውስጥ ነው ያለችው። በአማራ ህዝብ ላይ ደግሞ በተለየ ሁኔታ ጦርነት ታውጇል። የአማራ ህዝብ እየታገለ ነው ያለው ያጣውን ሰላም በትግል ለመመለስ በሀገሩ በሰላም የመኖር በነፃነት የመኖር እና ህልውናውን የማስከበር ትግል እያካሄደ ነው ያለው። እንዳንድ የአማራ ማህበረሰብ አባል ይህን ትግል እደግፋለሁ። በምችለው አቅሜ የፈቀደልኝን ያህል አስተዋጽኦ አደርጋለሁ። በጠቅላላ በሀገር ደረጃ በሚኖረው በኢትዮጵያ ደረጃ በሚኖረው እኔ አስተዋጽኦ ላደርግ የምችልባቸው ጉዳዮች ላይ ተሳትፎ አደርጋለሁ። በጣም ነው የማመሰግነው አቶ ገዱ። እኔም በጣም ነው የማመሰግነው እሸቴ።